ጴጥሮስ ስሙን በመቀየር ነው ተጀመረው ብለናል እና ብዙ ስሞች ጴጥሮስ ይጠራል ጴጥሮስ ስሙ ነው ሲሞን ስሙ ነው ከፋ የሚለው ስሙ ነው እና ብዙ ስሞች ተጠርቷል በተለይ ሲሞን የሚለው አይሁዳዊ ስም ብዙዎች ተጠሩበት ስም ነው የሚለውን ተነጋግረናል በተለይ ኒክኔሙ ደግሞ ምንድነው የፍቅር ስሙ ጴጥሮስ የሚለው በጣም የሚታወቅ ነው ይሄ ልካውን ፒተር በጣም ጥሩ አድርገን አለት የሚለውን ነው የኒክኔም ወይም ደግሞ የፍቅር ስሙ ነው ብዙ ጊዜ ጴጥሮስን የጠራው ኢየሱስ ብቻ ነው የሚለውን ነው ጴጥሮስ ስራው ተቀየረ ነው ያለው ስራው ተቀየረ ከአሳ አጥማጅነት ወደ ሰው አጥማጅነት መጣ ብለናል በዚያ ቢዝነስ ይተዳደር ነበር ከዛ ነው ወደ አገልግሎት የተጠራው እና ያንን አገልግሎቱን እንዲቀጥል ነው የሚለውን ሁለተኛው ሐሳብ ስር ተነጋግረን ነበርና ምንድነው እውነተኛ መሪ አሁን አንዱ ስለ ጴጥሮስ ስናይ ስለ መሪዎች ስለ መሪነት ወይም ደግሞ አሁን ከጴጥሮስ አንፃር ነው ይሄ ተክላላ ስንመለከት መሪዎች ይወለዳሉ ወይስ ይፈጠራሉ ማለት ይሰራሉ ይወለዳሉ ወይስ ይሰራሉ የሚለውን ነገር ተነጋግረን ነበርና መሪዎች ይወለዳሉ ግን ሰዎች ይቀርጿቸዋል ስለዚህ leaders are born but it made by others የሚለው ነው ልክ ልጆች እግዚአብሔር ወዚህ ምድር ሲወልዳቸው እነዛ ደግሞ ሰዎች ቆጥቁተው እንደየቤቱ እንደየፋሚሊው አያያዝ ነው ልጆች the end of the day የሚያድጉት ለምሳሌ አሁን እስልምና ቤተሰብ ውስጥ አድጎ እስላም የሆነ ሰው ወደ ክርስትና ማምጣት ቀላል አይሆንም ስለዚህ አውቶማቲካሊ እስላም ይሆናል እንዲሁ በእኛ ቤት የተወለደ ልጅ አሁን የኔ ልጆች ከክርስትና ለማውጣት ቀላል አይሆንም ምክንያቱም በዛ ብሪንጊንግ ውስጥ ስላደጉ ማለት ነው ስለዚህ መሪዎች ይወለዳሉ ብዙዎች ያው እንግዲህ ባለፈ ጊዜ ሁለቱ ሐሳብ ያነጋግራል ብለናል ይወለዳሉ ግን ሰዎች ነው የሚቀርጿቸው ራይት ማቴሪያል እንዲሆኑ ትክክለኛው ዓላማ እንዲሆኑ ስጦታቸውን በሚገባ እንዲጠቀሙ መሪዎች በሰዎች ይቀርጻሉ ብለናል ስለዚህ ጴጥሮስ መሪ ነበረ ለምሳሌ ነገር ግን ጌታ ኢየሱስ ክርስቶስ ሼፕ ሰጠው እና የመሪነት why we call it ልክ አንድ ዕቃ ሲሰራ የተሰራለት ዓላማ እንዳለው ሁሉ እግዚአብሔር እያንዳንዳችንን ሲሰራ ልክ ለምን እንደሰራን ያውቃል ስለዚህ what kind of ሰው ቢሆን ምን አይነት ማቴሪያል ነው ማደርገው የሚለው ነውና መሪነት ሰዎች ስለመረጡን ወይ ደግሞ ሰዎች ስለሾሙን ሰዎች ፌቨር ስላደረጉን ወይ ሰዎች አገልግሎት ስለሰጡን ብቻ ሳይሆን ሰዎች ሪኮግናይዝ ነው የሚያደርጉን በሰኩላር ማለም ብንሆን ያው መሪዎች እንሆናለን ነውና ነው ስለዚህ ነው ዳዊት ሲናገር በመዝሙር 139 አንተ ገና በእናቴ ማህፀን ሳለህ ሰራኸኝ አወከኝ ይላል በእጅ ተሰራሁኝ ከፊቲ ካንተ ወደ ተሸሻለው ይላል ሰው ገና በእናቴ ማህፀን ሰራኸኝ ያለል ነገራልና እንሰራለን በመሪነት ደረጃ እንሰራለን ከማህፀን ጀምሮ ነው ልጆች መሰራት የሚጀምሩት ገና በጽንስ ላይ ያሉ ነው መሰራት የሚጀምሩት ገና የተወሰነ ደረጃ ሲደርሱ ይሰማሉ እና በእናቶች ይሰራሉ በአባቶች ይሰራሉ ያ ነው መንፈሳዊ መሰራት የምንለው ማለት ነው እንግዲህ በጴጥሮስ አማካይነት አይተን 7 የጴጥሮስ የአመራር ደረጃዎች ወይም አቢሊቲ በእንግሊዝኛ የምንለው የአመራር ብቃት ደረጃ ሳይሆን
ሰባት የአመራር ብቃቶች እንመለከታለን። ባለፈ ጊዜ ምንድነው መሪ ማለት አይ ቲንክ ነካሪግ ያለው ብዙ ጊዜ ጥያቄን የሚጠይቅ በእንግሊዘኛው ቋንቋ ኢንኮንሲቲቭነስ የሚባል ነው። ያ ማለት ምንድነው? የሚጠይቅ በጣም ብዙ ጥያቄዎች ጴጥሮስ ሲጠይቅ እናያለን። ስለዚህ አንዳንድ ጊዜ ሰዎች የመሪነት ነገራቸው በውስጣቸው ስላለ they ask questions ለማወቅ ይፈልጋሉ። ስለዚህ ክሪቲካል መሪዎች የሆኑት ዓለም ላይ ትልልቅ ለውጦች የፈጠሩ ሰዎች ጥያቄን ይጠይቃሉ። ለምን ይሄ ችግር ተፈጠረ ይላሉ። ለምን ይሄ ሆነ? ራሳቸውን ይጠይቃሉ፣ እግዚአብሔርን ይጠይቃሉ፣ ሌሎችን ይጠይቃሉ። ስለዚህ መሪዎች በመጠየቅ ነው ሶሉሽን የሚመጣው። ስለዚህ ጥያቄ የማይጠይቁ ሰዎች ባላቸው ነገር ደስተኛ ናቸው። ስለዚህ they never ask anything። ስለዚህ በጠየቁት ቁጥር መረዳታቸው ያደገ ይገዳል። መልስ ባገኙት ቁጥር አንዳንድ ጊዜ ለራሳቸው ነው መልስ የሚያገኙት፣ ሌላ ጊዜ ከሰዎች ነው መልስ የሚያገኙት፣ ሌላ ጊዜ ከእግዚአብሔር ነው። ስለዚህ እግዚአብሔርን የሚጠይቁ ለምን ዕንባቆምን ታውቃላችሁ? ለምን ዝም ትላለህ? ለምን ጻድቅ ኃጢአተኛውን ሲገፋ አይተ ለምንድን ነው ዝም የምትለው? why የሚሉ እና ጴጥሮስም አንዱ ካራክተሩ ጥያቄዎችን ደጋግሞ መጠየቅ ነበር። ብዙ ጊዜ ወገኖች በመሪነት ለማደግ ከፈለግን እንዳወቅን አድርገን ራሳችንን መቁጠር ሳይሆን መጠየቅ መቻል አለብን። አንዳንድ ጊዜ እኛ አንድን ችግር አናላይዝ የምናደርግበት የራሳችን ነገሮችን የምናጠናበት መንገድ ይለያያል። ስለዚህ አናላይዝ ማድረግ የማይችሉ ሰዎች፣ ጥያቄ የማይጠይቁ ሰዎች they never lead anybody somewhere። ሰዎችን ወደ አንድ ቦታ መምራት አይችሉም። በተለይ ለዚህ ነው ጳውሎስ ብዙ ጊዜ እግዚአብሔርን ይጠይቅ ነበር። ስለዚህ ዕውቀት የሚገርማችሁ ነገር ዕውቀት ፓወር ነው፣ ኃይል ነው። ዕውቀት ደግሞ የሚገኘው በሁለት እኔ የምለው በሶስት መንገድ ነው። ኦኬ፣ አንደኛው በመጠየቅ ነው፣ ኢንፎርሜሽን በመፈለግ ነው። ስለዚህ አንደኛው ይሄ ነው። ስለዚህ መሪነትን የምናየው ጥያቄዎችን ይሄንን እንዴት ነው የማደርገው? ይሄ እንዴት ነው የሚሆነው? እንዲህ ተሰምቶኛል፣ እንዲህ አይቻለው። ያ መሪነት ነው። ኦፒኒየን መስጠት አይደለም። መጀመሪያ ጥያቄን በመጠየቅ ነው የሚጀምረው መሪነት። ስለዚህ ጴጥሮስ ብዙ ጥያቄዎች ከሐዋርያት ሁሉ ይልቅ ብዙ ጥያቄዎችን እንደጠየቀ ነው የምናየው። ለምሳሌ ማቴዎስ ምዕራፍ 15 ቁጥር 15 ላይ ጌታ ሆይ ይሄንን ምሳሌ አብራራልን አለው። ሉቃስ 12:41 ላይ ስትመለከቱ ጴጥሮስም እንዲህ አለው፣ ጌታ ሆይ ለምንድን ነው አንተ ይሄንን በምሳሌ ለኛ የምትነግረን? ወይስ ደግሞ ለሁሉም ሰው ነው? ጴጥሮስ ተመልከቱ ሲጠይቀው ማለት ነው። ስንት ጊዜ ይቅር ልበለው? ምዕራፍ 18 ቁጥር 21 ወንድሜ ቢበድለኝ ጴጥሮስም መጣ ጌታንም እንዲህ ብሎ ጠየቀው፣ ሰባት ጊዜ ለወንድሜ ይቅር ልበለው አለ። ተመልከቱ ጠየቃቸው ጥያቄዎች። እሺ ጌታ አንተን ተከተል ምንድነው የምናገኘው? ምዕራፍ 19:27 ላይ ማቴዎስ 19 እናቆ ጌታ ሁሉን ተከተል ሶ ምንድነው የምናገኘው? ምንድነው ጥቅማችን? በዚህ ውስጥ ምንድነው የምናገኘው? እሱ ብቻ አይደለም። ጌታ በረገማት ጊዜ ለምንድነው የደረቀችው? ማርቆስ 11:21 ላይ
ትላንትና እኮ የረገምካት ደርቃለች ለምንድን ነው ደረቀችው ጥያቄዎች ስለ ክርስቶስ መነሳት ራሱ ዮሐንስ 21 ቁጥር 20 እስከ 22 ላይ ስትመለከቱ ጴጥሮስ ሁሉም ትክክዱኛላችሁ ሲሉ ጌታው ማን ነው የሚክድ ያለው ሁሉም ጸጥ ባሉበት ጊዜ ማን ነው የሚክድ ሁሉም ጸጥ ሁላ ታቃላችሁ ማን ነው የሚለው ጥያቄ ሰዎች ልጆች ማን ይሉኛል ባለ ጊዜ ስለዚህ መሪዎች ሁሉ ጊዜ ይጠይቃሉ አይፈሩም ለመጠየቅ ጥያቄን ለመጠየቅ የመሪነት ካራክተር ያላቸው ሰዎች መጠየቅ ካልቻሉ አንድን ነገር የመሪዎች ካራክተር እሱ ነው ያልገባቸው ነገር እንደገባቸው አድርጎ አይወስዱ ይጠይቃሉ ስለዚህ ይሄንን ነው በጴጥሮስ ሕይወት የምናየው በተለይ ሁላችንም የምናውቀው ማቴዎስ 16:17 ላይ የሰው ልጅ እኔን ማን ይሉኛል ብሎ ጌታ ሲጠይቅ ሁሉም ጸጥ ባሉ ጊዜ አንዳንዶቹ ዮሐንስ መጥምቁ አንዳንዶቹ ኤልያስ አንዳንዶቹ ኤርሚያስ አንዳንዶቹ ነቢያት ባሉ ጊዜ ጴጥሮስ በድፍረት ተናግሯል ስለዚህ ሁለተኛው የመሪዎች ካራክተር ድፍረት ነው መድፈር ባይደው መሪዎች የመሪነት ሸክም ያላቸው የመሪነት ጥሪ ያላቸው ሰዎች አንድ ሰው እንዲያለ they never feared without God ማንንም አይፈሩ ከእግዚአብሔር ውጭ ሰውን ያከብራሉ ልክ እንደ ጀነራሎች ማለት ነው የሚያደርጉት ነገር ሊበላሽ ይችላል maybe wrong መንገድ ከዛም ውስጥ እንደሚማሩ ያውቃሉ ስለዚህ አይፈሩም ፍራቻ የሚባል ነገር እነሱ ጋር የለም በተፈጥሮ በመሪነት እግዚአብሔር የወለዳቸው ሰዎችን ነው በመሪነት ስለዚህ ጴጥሮስን የምናየው ፍራቻ የሚባል ነገር በውስጡ እንደሌለ ታያላችሁ ጌታንም ሲገስጽ አይፈራም ጠይቀው ጥያቄ ልክ ይሁን ሮንግ መልስ ሲመልስ አይፈራም የሰዎችንም ጆሮ ሲቆርጥ አይፈራም ማቴዎስ 26:47 ላይ ልክ መተው ጌታን ሲይዙት he don't care ወስዶ ጆሮን ግጥም አደረገ ስለዚህ ሁለተኛው የመሪ ብቃቱ ድፍረት ነው የሚገርማችሁ ነገር በዛን ሰዓት ኢየሱስን ለመያዝ የመጡት ብዙ ጊዜ በሉቃስ እንዲላል ሉቃስ ምዕራፍ 12 ላይ ማለት ሉቃስ ምዕራፍ 22 ቁጥር 47 ላይ ኢየሱስን ለመያዝ የመጡ ወታደሮች ቁጥራቸውን ሲናገር ስለ ኢየሱስን ለመያዝ የመጡ ወታደሮች እንግዲህ ድፍረቱን የሚያሳይ ነው እዚህ ላይ ለማየት ተፈልገው ተመልከቱ ኢየሱስን ለመያዝ የመጡ ወታደሮች ቁጥር ሉቃስ 22:47 ላይ እንዲህ የሚል ቃል አለ ያገኘ ሰው ካለ ያነብልኛል ያገኛችሁ ያነባለው 22:47 ኦኬ እንዲህ ላይ 47 ገናም ሲናገሩ እነሆ ሰዎች መጡ ይላል እንግሊዘኛው
and when he was still speaking, behold, a multitude ይላል አማርኛው ሰዎች መጡ ነው የሚለው ያንኑ ቃል በእንግሊዘኛ ስትመለከቱ and when yet he speak, behold, a multitude ብዙ ያ ማለት ምንድነው ኢየሱስን ለመያዝ የመጡት by the way የሮማን ወታደሮች በዛን ሰዓት አንድን በጣም የታወቀ ወንጀለኛ ስኮት ለማድረግ ቢያንስ 600 ሰው ነው የሚላከው ቲፒካል ስኮት የሚያደርጉት በጣም የታወቀ ወንጀለኛ ነው እስከተባለ ድረስ ወደ 6 ያ ማለት አንድ ባታሊዮን ነው አንድ ብርጌድ ነው በሮማውያን ሜቢ ምን ያህል እንደመጡ ባናውቅም በጣም ብዙ ወታደሮች እንደመጡ ነው አንድ ባታሊዮን ነው የሚላከው ስኮት ለማድረግ እንግዲህ ይሄ ሁሉ ወታደር ይሄንን ሁሉ የጦር መሳሪያ ያዘው ወታደር ያለ ጴጥሮስ የሊቀ ካህኑን ጆሮ ነው የቆረጠው የሊቀ ካህኑን ልጅ የወታደሮች ዛው የሊቀ ካህኑን ጆሮ ቁርጥ አደረገው ማለት ነው የሊቀ ካህኑን አገልጋይ ያ ማለት ምንድነው በጣም ሂዩጅ የሆነ አይሁዳዊ ነው የገደለ ያለው ያ ማለት ምን ማለት ነው መሪዎች በነቸራቸው ቦልድ ናቸው ደፋሮች ናቸው እነዛ ሁሉ ወታደሮች ቢረባረቡበት እነዛ መቶዎቹ ጴጥሮስን ቦጫጭቆ ይጥሉት ነበር ምንድነው ያሰበ የነበረው ጴጥሮስ እሱ ያሰበ የነበረው አንድ ባንድ በቃ በተቻለ መጠን የሚችለው ሁሉ ለመጨረስ ነበር አላማው መሪ ስለዚህ ነው ቁጥርን አይቶ አይፈራም መሪ ቻሌንጅን አይቶ አይፈራም በተፈጥሮ መሪዎች ሆነው ተወለዱ ስለዚህ ነው በጦርነትም ጀነራሎች የሚሆኑት በቤተ ክርስቲያንም ስንመጣ they cannot ever give up they can go up to them natural ነው እግዚአብሔር ዲፍሬት ግን ምን አይነት ዲፍሬት መሆን አለበት የሚለው አሁን ሰዎች ነው ቢቀርጹት ሶስተኛው መሪዎች ይመራሉ you see between manager ሰብሳቢና መሪ ይለያያል ማኔጀር ያለውን ነገር ማኔጅ ማድረግ ነው ሰብሳቢ ያለውን ነገር መሰብሰብ ነው ሊደሮች ግን they lead ያ ማለት ምንድነው they are decision makers ስለዚህ always they take action ሁሉ ጊዜ እንደሰሩ ክሬት እንዳደረጉ አዳዲስ አይዲያዎች እንዳመጡ አዳዲስ እርምጃዎች እንደወሰዱ ነው የሚታዩባቸው ስለዚህ ወደ ኋላ ቁጭ ብለው ሰዎች አድርጉ አይሉ መሪዎች ሲታዩ ያደርጋሉ መቀመጫ አንሱ ከመሉ ሄዶ ራሳቸው ቢያነሱ ደስ ይላቸዋል ወጣቱ ሲበኩ ከመሉ ወጥቶ ቢሰብኩ ደስ ይላቸዋል this is a leader they act አድርጉ አይሉ ብዙ ጊዜ መሪዎች ስለዚህ መሪ ነኝ ወይ ሰዎች ይከተላሉ ታውቃላችሁ ጴጥሮስ ለምሳሌ ተመልከቱ መሪ መሆኑን በጣምና ጌታን እንትን ካለ በኋላ እኔ አሳለ ማጥመድ መሄድ ነው አለ በዚህ በ40 ቀናት ጌታ ብቅጥልቅ ይያለ ወይ አያስተምራቸው ወይ አይቀመጥም ወይ የሆነ ነገር አይሰጣቸውም ስለዚህ እኔ እንደዚህ አይነት ኑሮ አልችልም መሄድ ነው ሲል በአንድ ጊዜ 8 ሰዎችን ይዞ ሄደ እሱ ብቻ አይደለም ወደ ጌታም ሲመጣ እንድሪያስን ዮሐንስን ጴጥሮስን በርተሎሜዎስን ከቤተ ሳይዳ 5 ሰው ነው ይዞ የወጣው
ለዚህ ነው what we call leadership is about influence ሰዎች ይከተላሉ ምክንያቱም ክሊር ያያሉ የሚሄዱበትን ማቴዎስ 14 ቁጥር 26 ላይ ደቀ መዝሙሮች እኛ ምታት እናያለን ይላል እሱ ኮጌታ እኮ ነው መሄድ አለብኝ ይላል ወደሱ ልምጣ እሱ እኮ ቢመጣና እዛ ጌታ ጋር ቢደርስ አንድ ባንድ ሁሉ ይከተላሉ ተመልከቱ that is the action ስለዚህ always ለዚህ ነው አንዳንድ ጊዜ ይጎዳሉ የሚደግፋቸው አሁን በተለይ በእኛ ሀገር ብዙ ጊዜ የመሪነት ችግሩ ያለው ምንድነው የኛ ህዝብ አይከተልም ወይ አይመራም ሌሎች ሀገሮች አውሮፓ ምናምን ስትመለከቱ መሪ አሁን ይሄ ኤግዘኪቲቭ ምናምን ተብሎ ይደረጋል አንዴ የማይበር ጉዞ ነው ሁላችንም በአንድነት ነው የምንነደው ሁላችንም ከቀረንም በአንድነት ነው የምንቀረው ስለዚህ አንተም አትቀድመኝም እኔም አልቀድምም አንተም አትከተለኝም ስለዚህ ሁላችንም አብረን ነው that is the character we believe ስለዚህ ወደ ቸርችም ስንመጣ ሰባት ሽማግሌዎች አሉ ሁሉም እስኪወስኑ ድረስ አንዱ ካልተናገረ እኔ ለሚሰበስበው ቅርላለሁ ስለዚህ አሁን የኛ ቸርቾች ወዳው እንደዚህ የሚከፋፈሉት ከብናጻር ተመልከቱ by the way የኛ ቸርች እንደሚከፋፈለው የናይጄሪያዎች የጋናዎች እንደዛ ይከፋፈለ መከተል አንችልም ሁሉም የራሱ መንገድ አለው የቱ መሪ የቱ ተመሪ እንደሆነ አይታወቅም መሪዎችን ሪኮግናይዝ አናደርግም እነዚህ እግዚአብሔር በዚህ ምድር ላይ እንዲመሩ የተጠሩ ናቸው ስንመርጥም የፖለቲካል ድጋፍ በፖለቲካል ሴኩላር ዓለምም ያንን አይተን ነው እንጂ መሪነት ብቃታቸው ታይቶ አይደለም የሚመረጡት እዚህ ሀገር ተመልከቱ አሁን ጥቁሩ ኦባማ ሲነሳ ሰዎች ደስ ብሏቸው አይዲያውን ወዶ አይዲዮሎጂውን ወዶ ክፉም ደጉም ሊመራን ይችላል ብሎ ነው የሚሾሙት አንደ ከሾሙ በኋላ ሙሉ አውቶሪቲ ሪስፖንሲቢሊቲ አውቶሪቲ ይሰጣዋል ስለዚህ ኤግዘኪቲቭ ኦርደርን ያወጣል ይመራል ብሎ ስላሰቡ ወገኖች አንዱ ልንረዳ የሚገባ ነገር እንደ ክርስቲያኖች እንደ ቤተሳይዳ ሁላችን ማወቅ የሚገባ ነገር ምንድነው ማን ነው እግዚአብሔር በእኛ መካከል እንደ መሪዎች የሰጡን ጌታን የሚወዱ አሉ አገልግሎትን የሚወዱ አሉ ግን who is the leader ሊድ ሊያደርግ የሚችል ወደ አንድ ቦታ ሊያደርሰን የሚችል ሊመራን የሚችል ብንከተለው ደግሞ የሆነ ቦታ እንደምንደርስ ጥሩ ሰባኪ ላይሆን ይችላል by the way even ጥሩ አስተማሪም ላይሆን ይችላል ግን a leader ስብከትን ብቻ አይደለም we are following a leader ስለዚህ በጣም ጥሩ መሪዎች አሉ በቃ እናምናቸዋለን we follow them we acknowledge them we agree with them and these people they are born to lead ስለዚህ they will show in action ሶስት አራተኛ መሪዎች acknowledge their mistake ስህተታቸውን ይቀበላሉ very very wonderful ስህተታቸውን ይቀበላሉ ሁሉ ጊዜ ኃጢአተኛ ነኝ ከኔራክ ጦሮሳቸው ጊዜ ስትከደኛለህ ጴጥሮስ ከዚህ ሁሉ ተወዳኛለህ ሁለት ጊዜ አዎ አለና ሶስተኛ ላይ
አንተ ታውቃለህ። አምስተኛ ስህተታቸውን ይቀበላሉ። በገላትያ ተሳሳተ፣ ኢየሩሳሌም ሲመጣ ስህተቱን አስተካከለ። ገላትያ ላይ ተሳሳተ፣ he made a great mistake። ከዛ ጳውሎስ ፊት ለፊት ገጸጽኩት ይላል ከፋን። ያ ማለት የኢየሩሳሌም ቤተክርስቲያን ስትመሰረት ከአይሁዶች ካልሆኑ ከአይዛቦች ጋር ይበላ ይጠጣ ነበር። ሌሎች መጥተው ከአይዛብ ጋር መብላት ልክ አይደለም፣ ወደ አይሁድነት ካልገቡ አሉ። ጴጥሮስም ያንን ወደ ኋላ ተመለሰ። ነገር ግን ኮንፍሮንት በተደረገ ጊዜ ቻሌንጅ በተደረገ ጊዜ he acknowledge that is leadership. By the way, they like it. ቻሌንጅ የሚያደርጋቸውን ሰው ይፈልጋሉ፣ ምክንያቱም ያሳድጋቸዋል። ጌታ 3 ጊዜ በጠየቀው ጊዜ ጌታ ሆይ ለጤና ነው ይሄንን የጠየቀኝ አለው። አንተ ራስህ ታውቃለህ አለው። በካደን ጊዜ ዶሮ ሲወጥ ትዝ ባለው ጊዜ ብርር ብሎ አለቀሰ ይላል። ስለዚህ አክኖሌጅ ነምበር 6 ከጴጥሮስ ህይወት ነው። አምስተኛ ስህተታቸውን ይቀበላሉ። they are not fighting. Leaders, they not fight. ስህተታቸውን ያምናሉ። ምክንያቱም ለነሱ መማሪያ ነው። አላጠፋውም፣ አላበላሸውም። self defense አይሆንም። ብዙ ጊዜ ጴጥሮስን አይታችሁ እንደሆነ he never defended himself. never. ስድስተኛ ተተኪዎችን ያፈራሉ መሪዎች። ተመልከቱ who produced ማርቆስን ፕሮዲዩስ እንዳደረገ አንደኛ ጴጥሮስ ምዕራፍ 5 ቁጥር 13 ላይ ስትመለከቱ የባቢሎን ቤተክርስቲያንና ልጄ ማርቆስን ሰላምታ ያቀርብላችኋል ይላል። ማርቆስን ብቻ አይደለም ሉቃስንም ኢንፍሉዌንስ አድርጓል። የሉቃስ ወንጌል ሐዋርያ ሥራ እንዲጻፍ ኢንፍሉዌንስ አድርጓል። ስለዚህ መሪዎች ተተኪን ማፍራት አቅም አላቸው። ማኔጀሮች አይችሉም፣ ሰብሳቢዎች አይችሉም። መሪዎች ያያሉ፣ የሌላውን ጊፍት ያያሉ፣ የሌላውን ብቃት ያያሉ። ጳውሎስ እኮ አይረባም አይጠቅምም ብሎ ወርውሮ ነበር ማርቆስን፣ ግን he made it him somebody። ማርቆስን ሼፕ ሰጠ፣ አሳደገው፣ አቆመው። ስለዚህ ተተኪን ያፈራሉ መሪዎች። ይሄንን በጳውሎስም ህይወት የምናገኘው ይሄ ነው። የሚገርማችሁ ነገር ብዙ ስለዚህ ተተኪዎችን ለማፍራት የምናስተምረውን ነገር ማወቅ አለብን። እዚህ ጋር ነው መሪ ነኝ ወይ ብለን የምናየው። ስለዚህ ሁለተኛ መሪዎች ባሉበት ሰዎች እየተጨመሩ ይመጣሉ። because of they know መሪነት ፕሮግራም መስጠትም አይደለም፣ ስብከት ማደልም አይደለም። ሌሎችን ብቅ አድርጎ ያሳድጋሉ፣ ያወጣሉ። በውስጣቸው ያለውን ነገር አይተው ይናገራሉ። ስለዚህ ጴጥሮስ 6ኛ ሌሎችን አሳድጓል። የመጨረሻው እንግዲህ መሪዎች 7ኛና የመጨረሻው ደስ የሚለኝ አንዱ ነገር ብዙዎች መሪዎች ሊታወቅ ሊታይ ሊሰማ አይሉ ራሳቸውን ይሰውራሉ፣ ክብራቸውን። ስለዚህ አንድ ሰው እኔ ማለት ከጀመረ የኔ አገልግሎት የኔ ራእይ የኔ አታዩ ጴጥሮስን አታዩ። ያ ማለት ምንድነው? አቅም አላቸው፣ መከራን የመቀበል አቅም አላቸው።
የሚገርማችሁ ነገር ቅድም ብላችኋል አቅም አላቸው ስለዚህ ላመኑበት ዓላማ ነው day and night እነሱ ሲናገሩ የምትሰሙት it is not about them አስለ ዓላማው ነው ስለዚህ ላሉበት ዓላማ they can die ጴጥሮስን ታውቃላችሁ መጀመሪያ የታሰረው እሱ ነው እሱና ዮሐንስ ሐዋርያት ሁሉ በታሪክ ስንመለከት ሐዋርያት ሥራውን እየተማርን ነው በጣም የተደበደበው እሱ ነው ሐዋርያት ደግሞ ቁልቁል ተሰቅሎ የሞተው እሱ ነው he is there ስለዚህ አቋም አላቸው ጽናት አላቸው አያወላውሉ so ለዛ አቋማቸው they can pay anything count on me ይላሉ መሪዎች once they believed in something ለምን ብቻቸውን አይቀሩ ብቻቸውን እንኳን ቢቀሩ ለዚህ ነው ጴጥሮስም ቆመ ይላል 11ዱም ከርሱ ጋር ቆመ ይሄ ቅድም ብለናል ሌሎችን ኢንፍሉዌንስ ማድረግ ሌሎችን መምራት ቆመ የሚለው ከሱ ጋር ቆሙ ልክ ጉባኤ መካከል ምዕራፍ 15 ሐዋርያት ሥራ ስትመለከቱ ጸጥ አደረገና ወንድሞች ሆይ እኔ ነኝ ጌታ ጋይዳንስ ሰጠኝ ቅድም ቁጥር 5 ላይ ተናገር ነው ማለት ስለዚህ እነዚህ ሰባቱ በተለይ በጴጥሮስ ሕይወት የምናቸው በመንፈሳዊ መሪዎች ውስጥ ያሉት by the way መንፈሳዊ መሪዎች ዲፕሎማት አይደሉም ብዙ ጊዜ በዚህ መንገድ ነው የምንነደው አንደውልጎ እንነዳለን ብለው በተቻለ መጠን ስለዚህ ነው ብዙ ጊዜ መሪዎች ሰዎች አንደርስታንድ አያደርጓቸው አንዳንዶች ሰዎች ሩድ ያደርጓቸዋል አንዳንድ ሰዎች ትዕቢተኛ ያደርጋሉ በተለይ በእኛ ኮሚኒቲ መካከል ደግሞ ብዙ ስም ይሰጣል የሰው ሐሳብም ስለዚህ የሰዎችን ሐሳብ ሰምተን ነው የምናደርገው ሐሳባቸውን ሰምተን እነሱ የሚፈልጉትን ነው እግዚአብሔር የሚፈልገውን መሪው ሊወስድ የሚፈልገው ሳይሆን ህዝቡ እንዲሄድ ወደሚፈልገው አቅጣጫ ነው የምንወስዳቸው ስለዚህ እዛ ጋር አለድም ካለ ያንን እንተዋለን እዚህ ጋር ያለው እሺ በዚህ በኩል ትሄዳለህ ስለዚህ በማህበር ነው የምናደርገው መሪዎች ግን they know how to talk how to motivate how to lead how to make a decision you know እነዚህ ሁሉ ያውቃሉ ስለዚህ ጴጥሮስ አንድ ጥሩ መሪ ነበር ስለዚህ ኢየሱስ ክርስቶስ ተመልከቱ he was born a leader በደንብዩ ኢየሱስ ክርስቶስ ኃላፊነትን ሲሰጥ ሸክሙን ሲሰጥ ኦሬዲ ጴጥሮስ የመሪነትን ኳሊቲ አፕሩቭ አድርጓል የመሪነት ኳሊቲ ሰው ጴጥሮስ ምንድነው ጌታ ያደረገው ጴጥሮስ ሸፕ ነው ያደረገው መሪ ወደዛ ደረጃ እንዲመጣ ነው አሳጥማጅ የነበረ ማንንም ያላየው ሰው አውጥቶ he made him a true leader ኢየሱስ የሚፈልገው መሪ መሆን ቻለ ስለዚህ ባለፈ ጊዜ እንዳልነው ስሙን ብቻ አይደለም የቀየረው ስራውን ብቻ አይደለም የቀየረው ኢየሱስ ክርስቶስ የጴጥሮስን እውነተኛ የተጠራበትን ጥሪውንም ነው የቀየረው አሳጥማጅ ነበር ወደ ሰው ስለዚህ ጥሪውን ነው አንዳንድ ጊዜ እግዚአብሔር ያልጠራን ነገር ውስጥ ነው ጊዜያችን የሚጠፋው ደስቲኒያቸው ነው የተቀየረው ስለዚህ ኢየሱስ መንቶር ሲያደርገው በየስፍራው ይዞ መሪነት አይቷል በውስጡ ስለዚህ ኢየሱስ በሄደባቸው ቦታዎች ሁሉ ጴጥሮስ ሚስ አላደረገም
ጴጥሮስ ያልነበረው መስቀሉ ጋር ብቻ ስለዚህ ይሄንን ሐሳብ በመናይበት ጊዜ ብዙ እንዴት አድርጎ ከአሳጥማጅነት ወደ መሪነት እንደመጣ ቅድም ብያቸዋለሁ። ኔቨር ሰይጣን በጣም ተዋግቶታል። ጴጥሮስ ብዙ ነገር ውስጥ አልፏል። ግን at the end of the day he proved is a leader የሚለው ነው። የሚቀጥለው ጌታ ኢየሱስ ክርስቶስ ጴጥሮስን ካራክተሩና ኳሊቲውንም ቀየረ። የሚገርማችሁ ነገር አንድ እውነተኛ አገልጋይ የሁለተኛ ማለት ትክክለኛ የአገልጋይ መታወቂያው ስብከቱ መዝሙሩ ሳይሆን ጸሎቱም ሳይሆን ባህሪው ነው። አንድን ሰው እውነተኛ አገልጋይ እውነተኛ መሪን የሚያሰኘው ሌላው ቅድም እንዳልነው አሁን ጴጥሮስ መሪውን ነው ያየን ያለ ነው። እንዳትረሱ ሰባቱን ኳሊቲዎችን ከጨረስኩ በኋላ ነው ካራክተሩን ነው ቀየረው። ጌታ ባህሪውን ነው የቀየረው። በእግዚአብሔር ቤት ውስጥ አመሌ ነው ልምዴ ነው የሚባል ነገር የለም። by the way እንደዛ ብሎ ነገር የለም። ሰይጣንን አታስነሳብኝ የሚባል ነገር የለም። አንደኛ ሰይጣንም የለም። እኔ እኮ ይሄ ነገር አይመቸኝም፣ እኔ እኮ ይሄ የኔ ባህሪ አይደለም የሚባል ነገር የለም። የኛ ባህሪ ትላንትና የነበረው ማንነት ይቀየራል። ትላንትና የነበረ እይታ ይቀየራል። ትላንትና የነበረ ስለዚህ ውስጣችን ካልተቀየረ ለዚህ ነው ጌታ ጴጥሮስን መቀየር ነበረበት። አንዳንድ ሰዎች ባህሪ ምንም አይደለም ይላሉ። ስለዚህ አንድ አገልጋይ እንደ ጴጥሮስ ካራክተር ማለት ምንድነው? ሪስፔክት ከሌላች you see but character is very important። አገልግሎትን የሚገለው ካራክተራችን ነው። አገልግሎትን የሚያነሳው ሰዎች እንዲቀርቡን የሚያደርገው ካራክተራችን ነው። ንግግራችን አይደለም፣ ጸሎታችን አይደለም፣ መንፈሳዊ ቋንቋ መናገራችን አይደለም። ሰዎች ሲቀርቡን ይቀርቡንና ካራክተራችን ታፍ ይሆንባቸዋል። ባህሪያችን ኮምፕሊትሊ ሰዎች አንድ ቀን አብሮ መጓዝ የማይችሉ አንደበታችን የሚወጣው ነገር አቲቲዩዳችን ካራክተራችን ለአገልግሎታችን is very important። ካራክተር ደግሞ ይሰራል። እኔ ብዙ ጊዜ ምንድነው ካራክተርን የሚሰራው ሶስት ነገር ነው። ካራክተራችን ባህሪያችን የሚሰራው ሶስት ነገር ነው። አንደኛው መንፈሳዊ ነገር የሚል ነው። ያ ማለት ምንድነው? ጸሎት፣ ጾም፣ እግዚአብሔር ቃል እነዚህ ይሰራሉ። ሁለተኛው ካራክተርን የሚሰሩ ሰዎች ናቸው። ለኛ ይሰራሉ። ብዙ ጊዜ እንደምለው ትዕግስትን እንድንማር የሚያናድዱ ሰዎች መዘጋጀት አለባቸው። ይቅርታን እንድንማር በጣም የሚጎዱ ሰዎች መምጣት አለባቸው። ይቅር ማለት ኦኬ። ትዕግስትን እንድንማር በጣም አስጨናቂ ትዕግስት የሚያስጨርስ ነገር መፈጠር አለበት። ለሌሎች እንድንታመን ደግሞ ሰዎች ሲክዱን ፔን እንዲሰማንና እኛም ሰዎችን ስንክድ ምን አይነት ፔን እንደተሰማቸው እንድናውቅ። ስለዚህ ካራክተር ምንድነው? አንዳንድ ሰዎች የሚሉት ካራክተር is a property of a true minister ይላል። ያ ማለት ምንድነው? ካራክተርን ስንናገር ኢንቴግሪቲ
ኢንተግሪቲ ማለት ምንድነው የምንናገረው ነገር እውነት ይሆን እከሌትኮ ተዋሻለች እከሌኮ ይጨምራል እከሌኮ እውነት ከሱ ዘንድ የለም እከሌኮ ትዕቢተኛ ነው እከሌኮ እንደዚህ ነው ሪስፔክት እኮ አያደርግም ሰው አያከብርም ራስ ወዳድ ነው ስሙን ይወዳል ገንዘብ ይወዳል ትዕቢትና የለው ቀጠሮ አያከብርም ሰዓት አይጠብቅም ዲሲፕሊን የለው እነዚህ ሁሉ ራሱን መግዛት አይችልም እነዚህ ሁሉ የካራክተር ጉዳዮች ናቸው ስለዚህ ጴጥሮስ እነዚህ ሁሉ ካራክተሮች አልነበሩትም ወደ ጌታ ሲመጣ እነዚህ ሁሉ ባህሪዎች አልነበሩትም ስለዚህ ጌታ ቀየረው በእውነት ቀየረው ጴጥሮስን እነዚህ ሁሉ ነገሮች የሚታመን አገልጋይ ጌታንና ሌሎችን የሚያከብር አገልጋይ ለራሱ የማይኖር አገልጋይ ትሁት አገልጋይ ራሱን የሚገዛ አገልጋይ ሰዎች ሲከራከሩ እንኳን ያንን ሁሉ ነው የሚገርማችሁ ነገር ለምንድነው ምክንያቱም ትልቁ የሱ ጥሪ የጴጥሮስ ትልቁ ጥሪ ሰዎች ክርስቶስ እንዲመስሉ ማድረግ ነው ኦብጀክቲቭ አላማው ጎሉ ሰዎች ክርስቶስን በመምሰል ወደ ክርስቶስ እኔን እንዲመስሉ አይደለም ክርስቶስ ነው ወደ መምሰል ክርስቶስን እንዲመስሉ ከፈለገ ደግሞ እሱ ራሱ መጀመሪያ ክርስቶስ ለዚህ ነው ጳውሎስ ምጥ ይዞኛል ክርስቶስ እንዲሳል ይላል በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ጳውሎስ ለቆሮንቶስ ሰዎች እንዲላል እኔ ክርስቶስን እንደመሰልኩ ነኝ የሚሰሉኛል ያ ማለት ምንድነው like I'm living please look at me ምገርማችሁ ለኔም ለናንተም ሁላችንም ትልቁ ከባዱ ነገር በዚህ ምድር ላይ ላለን ለኔም ትልቁ ነገር አይሪያችን ነው ጄአር ሚለር የሚባለው ሰው እንን እንጽፉልኝ ይፈልጋለሁ ጄአር ሚለር የሚባለው ሰው ምንድነው በእንግሊዘኛ ቢየ በአማርኛ ልንገራችሁ the only thing that walks back from the tomb with mourners and refuse to be buried is the character of man ሰዎች ወደ መቃብር ወስደው ሰውየውን ቀብረው ከቀብር ቦታ ሲመለሱ አልቀበር ብሎ ከሰዎች ጋር የሚመለሰው የሰውየው ባህሪ ነው እንዲህ ነበር ይናገራሉ በልጅ ልጆቹ ላይ ይናገራሉ እንዲህ ነበረች you remember ዶርቃ የምትባለው ስትሞት ስለዚህ የሰው ባህሪ ለረጅም ዓመት የሰው ስጋ ለጥቂት ዓመት ነው የሚኖረው ወገኖች አገልግሎታችን ለጥቂት ጊዜ ነው የሚኖረው ባህሪያችን ግን it will go longer አይቀበርም ይሄዳል ለረጅም ዘመን ባገለገልንበት ከተማ ይሄዳል ባገለገልንበት ቤተክርስቲያን ይሄዳል እንዲህ ነበር ይሄዳል ስለዚህ ጴጥሮስን ስንመለከት የሚገርማችሁ ነገር በጣም አስደናቂ ከነበሩት ካራክተሮች አንዱ ለጌታ መታዘዙ ነው ይጠይቃል አይከራከርም ሳምሲብ ነበረው ካራክተሩ ብዙ ትዳር ባይደው የፈረሰው
ብዙ ሪሌሽንሺፕ የሚበላሸው እኛ ወንዶች በተፈጥሯችን መግዛት እንፈልጋለን ሴቶች እንድትገዙልን እንፈልጋለን ለዚህ ነው መጽሐፍ ቅዱስ እናንተ ሚስቶች ለባሎቻችሁ ተገዙ ይላል እናንተ ደግሞ አንዳንድ ጊዜ እኛ ካልገዘናችሁ ትሉናላችሁ ስለዚህ ነው ብዙ ምርጥ ሴቶች ቢኖሩ ለመሪነት ሲመረጡ በተፈጥሯቸው ሴቶች እንዲገዙ ተደርጎ ነው ተገዙ የተባለው ለዛ ነው እግዚአብሔር የሚገርመው ነገር በውስጣችን ያላስቀመጠውን ነገር እንድንሆን አይጠይቀንም ማንችለውን ነገር አይጠይቀንም ስለዚህ በአንድ ወንድና በአንድ ሴት መካከል ትልቁ ሪሌሽንሺፕ የሚበላሸው submissiveness መገዛት ይጠፋል unconditional የሆነ መገዛት እያወቁ መሸነፍ እያወቀች የምትሸነፍ ሴት ማለት እምነቷን የማይጎዳ ብቻ ከሆነ እያወቀች የምትሸነፍ ሴት he loves her he respects her ግን አልሸነፍም ብላ ግትር የምትል በግትርነት የምትቆም ምን ያህል ሆነች ትዳሯ ሪሌሽንሺፕዋ ከወንድ ጋር ያላት ነገር ሁሉ ጊዜ ችግር ውስጥ ነው ያለው submissiveness እንደ ክርስቲያን እንዳገልጋይ ደግሞ ቤተክርስቲያን ሲኖር ለቤተክርስቲያኒቱ መታዘዝ መለያችን ነው መታወቂያችን ነው ስለዚህ አንዱ በጴጥሮስ ትልቁ ህይወት የምናየው የተለወጠው ይታዘዛል ለጌታ ለጌታ ይታዘዛል ለጌታ ስልጣን ተገዝቷል ታዟል ስለዚህ ነው መንፈሳዊ የሆኑ ሰዎች በተቻለ መጠን ላሉበት ሀገር መሪዎች ሌጂቲሜት ለሆኑ ለመንግስታት እንኳን ሳይቀር ስለዚህ ነው እኛ ሰላማዊ ሰልፍ መብጣት አንችልም አመጽ ውስጥ መግባት አንችልም መሳሪያ ይዘን ጫካ ገብተን መዋጋት አንችልም I'm telling you ነገር ግን ክፉ ለሚያደርጉት መናገር እንችላለን አመጽ ውስጥ አንገባም ስለዚህ አመጽኞችንም አንደግፍም በየትኛው መንግስት ምክንያቱም የምናምነው መንግስትን የሚሾመው መሳሪያ አይደለም የሚሽረው መሳሪያ አይደለም የሚሾምም የሚሽር ለዚህ ነው ጳውሎስ ለሮሜ ሰዎች ከእግዚአብሔር ዘንድ ተቀምጧልና ለባለ ስልጣናት ተገዙላ እነሱ ራሳቸው እኮ ያስጨነቁላሉት ሮሜ 13 ላይ የሚገርማችሁ ነገር submissivenessቱ የጴጥሮስ መታዘዙ ተመልከቱ በማቴዎስ 17:17-24 ላይ ወደ ከፈርናውም ተመለሰ ወደ ከተማው ከጌታ ጋር ቆይቶ ሲመጣ አይረሶች መጡ ኃይላችሁን ስንመረምር አልከፈላችሁም አንተም ያንተ መምህርም ታክስ አልከፈላችሁም አሉ ስለዚህ ኦኬ መክፈል አለብን ብሎ ወደ ኢየሱስ መጣና ነገረው ታክስ እኮ አልከፈልንም ማቴዎስ ምዕራፍ 17 ቁጥር 24 እና 25 ላይ የሚገርማችሁ ተመልከቱ ጴጥሮስ የተጠየቀው ጥያቄ ኢየሱስ ምንድነው የምታስበው እሺ በዚህ ጉዳይ ላይ ታክስ በመክፈላችን ጉዳይ ላይ ምንድነው የምታስበው ታም ደስ የሚል አንድ ሰው ቢያነብልኝ ደስ ይለኛል ማቴዎስ ምዕራፍ 17
17 24 እና 25 ያነበለም እንደ ዛሬ አንሚውት አድርጉና ምዕራፍ 17 ቁጥር 25 እና 26 ኦኬ ያነብላል ሰማለን ያ ኦኬ ማቴዎስ 17 24 እና 25 ወደ ቅፍርናሆም በመጡ ጊዜ ግብር የሚቀበሉ ሰዎች ወደ ጴጥሮስ ቀረቡና መምህራችሁ ሁለቱን ዲናር አይገብርምን አሉት። አሁን ይገብራል አለ። ወደ ቤቱም በገባ ጊዜ ኢየሱስ አስቀድሞ ስምዖን ሆይ ምን ይመስልሃል? የምድር ነገስታት ቀረጥና ግብር ከማን ይቀበላሉ? ከልጆቻቸውን ወይስ ከእንግዶች አለው። ኦኬ ቁጥር 6 ጴጥሮስም ከእንግዶች ባለው ጊዜ ኢየሱስ እንኪያስ ልጆቻቸው ነፃ ናቸው። ቁጥር 7 ነገር ግን እንዳናሰናክላቸው ወደ ባህር ሂድና መቃጥን ጣል። መጀመሪያ የሚወጣውን አሳ ውሰድና አፉን ስትከፍት ስታቴር ታገኛለህ። ያን ወስደህ ስለኔና ስለአንተ ስጣቸው አለው። ኦኬ ስታቴር ማለት ወይም አንድ ዲናር በኢትዮጵያ 5 የኢትዮጵያ ብር ነው። 50 የኢትዮጵያ ብር ይላል። 50 ሶሪ አንድ ዲናር 50 የኢትዮጵያ ብር ነው። ሌላው ደግሞ F2 የምንለው F1 F2 አለ። እዛ መጽሐፋችሁ ላይ አይታችሁ እንደሆነ F1 የምለው እነሱ ይታወቃሉ። አሁን $10 ምናምን የሚለው ኦኬ F2 የሚባለው 2 ብር ያህል ነው። F የሚባለው ደግሞ 1 ዲናር 50 ነው። ስለዚህ ለሁለቱም ሄድና መጀመሪያ የሚወጣውን አሳ ወስደ አፉን ስትከፍት ስታተር F2 ያ ማለት 2 ብር F2 2 ብር ነው። ስለዚህ አንዱን ብር ትከፍላለህ፣ ለኔ አንዱን ብር ለራስህ ትከፍላለህ ነው። እዚህ ጋር ሌላችሁ የፈለኩት ነገር ምንድነው? ሳምሲቭነቱ ለአውቶሪቲዎች ራሳቸው መክፈል አለባቸው አለ። ምንም አልተቃወመም ማለት ነው። የሚገርማችሁ ነገር አንድ ሰው የሚጥፍ ይሄንን ታነብልኛለሽ ስለ ሳምሲቭነት ለራሱ ሳሚት ስለሆነ አንደኛ ጴጥሮስ ላይ ስለ ሳምሲቭነት የጻፈውን ነገር ተመልከቱ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 13 እስከ 18 is very successful ከፈለግ በአገልግሎት ውጤታማ ለመሆን ከፈለግ ረጅም ዓመት እግዚአብሔር ረድቶን ትልቅ ነገር ለማድረግ ከፈለግ መሪዎች ናቸው ይመሩናል ብለን ባል ሊሆን ይችላል፣ ፓስተር ሊሆን ይችላል። we have to learn to submit ራሳችንን ሰሚት ማድረግ አለብን successful ለመሆን ከፈለግ anybody who rebel ደካሞች ሊሆኑ ይችላሉ። anybody who try to undermine መለኮታዊ አሰራር ነው። እግዚአብሔር ህዝቡን እንዲመራ እኔን ሲጠራኝ አንቺን ሲጠራ አንተን ሲጠራ ለዚህ ነው ነቢያቶችን የሚሰሙ ይጸናሉ፣ ቃላቱን የሚያዳምጡ ይባር ነቢያቶችን ስሙ ትድናላችሁ የሚባለው follow them ኦኬ አንደኛ ጴጥሮስ ምዕራፍ 2 ቁጥር 13 እስከ 18 ስለጌታ ብላችሁ ይሄንን ስላወቅ ኦኬ ቀጥል ኦኬ ስለጌታ ብላችሁ ለሰስራት ሁሉ ተገዙ፣ ለንጉስም ቢሆን ከሁሉ በላይ ነውና፣ ለመኳንንትም ቢሆን ክፉ የሚያደርጉትን ለመቅጣት በጎም የሚያደርጉትን ለማመስገን ከርሱ ተልከዋልና ተገዙ። በጎ እያደረጋችሁ የማያውቁትን ሞኞች ዝም ታሰኙ ዘንድ
እንግዲህ የእግዚአብሔር ፈቃድ ነውና አርነት ወጣችሁ እንደ እግዚአብሔር ባሪያዎች ሁኑ እንጂ ያ አርነት ለክፋት መሸፈኛ እንዲሆን አታድርጉ። 18 ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉስን አክብሩ። ሎሌዎች ሆይ ለበጎችና ለገሮች ጌቶቻችሁ ብቻ ሳይሆን ለጠማሞች ደግሞ በፍርሃት ሁሉ ተገዙ። Thank you። ብዙ ጊዜ እዚህ ሀገር ያሉ ጥቁሮች አንዱ ይሄንን ስክሪፕቸር ነጮች እንደተጠቀሙባቸው እንናገራል። ነገር ግን ጴጥሮስ ሊል የፈለገው ምንድነው? ሰሚት ሆኑ፣ ተገዙ፣ አታምፁ፣ ያመጽ ነገር አታስቡ። ምን ያህል በቃ submissiveness it will take long way። ብዙ effective የሆኑ አገልግሎቶች፣ ብዙ effective የሆኑ ትዳሮች፣ ብዙ effective የሆኑ ሪሌሽንሺፖች ይሄንን አክኖሌጅ ያደረጉ ናቸው። እሱ ይመረኛል፣ እኔ እመራለሁ፣ እሱ ይገዛኛል፣ እኔ ይገዛለሁ፣ እሱ የበላይ ነው፣ እኔ ተከታይ ነኝ፣ እሱ መሪዬ ነው፣ እኔ ተከታይ ነኝ የሚለውን ኮንሰፕት by the way ይሄ ነው ትልቁ ቻሌንጃችን እንደ ህዝብ እንደ ኮሚኒቲ። ይሄ ነው ትልቁ ለስንት ሺህ ዓመት ታሪክ እንኳን ይዘን እስካሁን ድረስ በዓለም ላይ በደህንነት ቤተክርስቲያኑ ስንመጣ እኔ ያውቃለሁ፣ ምክንያቱም ማገለግለው አበሻን ነው። it's so difficult submissiveness። ስለዚህ ጴጥሮስን ወደዛ ደረጃ ደረሰው። ተመልከቱ አሁን የደረሰበትን ነው ምጽፈው። ስለዚህ የመጀመሪያው ጴጥሮስ ካራክተሩ submissiveness ነው ብለናል። ሌላው የጴጥሮስ ካራክተር የተማረው ይሄ ሪስትሬንት የሚለው እንደገና በሌላ ቋንቋ ተስፋ ያለ መቁረጥ እንደገና የመጀመር ካራክተራችን ባህሪ መሆን ይሄን እንደ ባህሪ መሆን አለበት። ያ ማለት ምንድነው? ይሄ በቃ አብቅቷል፣ ተጣልተዋል፣ አይታረቁም፣ አይገናኙም ስንል እንደገና ያ የፈራረሰውን ነገር እንደገና አንስተን እንደገና ህይወት ዘርቶ እንዲቀጥል ተመልከቱ። ጴጥሮስ ፋይት አድርጓል ከኢየሱስ ጋር ተራራዳሉ ቀጥሎ አብረው ፋይት አድርጓል፣ ገስጾታል። ጌታም እኮ ከባድ ነገር ነው አለው። አንተ ሰይጣን አለው፣ አንተ ሰይጣን አልከኝ ብሎ አኩርፎ አልሄደም። ቅድም ብለናል he knows okay this is I cannot ስለዚህ let me start again, let me redirect myself again። እንደገና ጥሎ ወደ አሳ ማጥመዱ መጥቷል። እንደገና ጌታ ሲመጣ እንደገና ጥሎ እንደገና ሪስታርት አድርጓል። አንዳንድ ጊዜ ገንብቶ ይፈርሳል፣ ፍርስላ ወደ አሰብነው አቅጣጫ ሳይሄድ ይቀራል። ለዚህ ነው ይሄ ጌታ የቀየረው ካራክተር ነው። ስለዚህ ያ ማለት ምንድነው? ሪስትሬንት የሚለውን ነገር ሲተትን አይፈራም። ቅድም ብለናል አንዱ ካራክተራችን by the way ይሄ ነው። ጴጥሮስ ብዙ ስህተቶችን መክ ያደርጋል። he never afraid to make mistake, never። ስለዚህ ጌታ አንዳንድ ጊዜ ምን ያደርገዋል?
ዝቅ እንድል ሂዩሚሌት ያደርገዋል ይቆጣዋል ጌታ ይገስጸዋል እንግዲህ ሁሉ ነገር አልተጻፈም ታውቃላችሁ ጌታ ጴጥሮስን አንተ በጎችን ጠብቅ ብሎ ያንን የሊደርሺፕ ፖዚሽኑን ሲሾመው by the way ኢየሱስ ነው ሲሾመው ኦሬዲ ብዙ ነገር ቀጥቅጦ አስተምሮታል በጣም ብዙ ነገር ሁለተኛ ጴጥሮስን እስቲ እንደገና አንብብልኝ ምዕራፍ 2 ቁጥር 21 እስከ 23 ያ ማለት ምንድነው እንዴት የጴጥሮስ ሕይወት ተለውጦ በመልእክቶች ውስጥ ነው ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 21 እስከ 23 ኦኬ 21 እና 22 ነው ያለው እውቀቱ ምዕራፍ 2 አንደኛ ጴጥሮስ ነው አንደኛ ጴጥሮስ ሁለተኛ ነው ያልኩት አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እና 2 ኦኬ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለእናንተ መከራን ተቀብሏልና እሱም ኃጢአት አላደረገም ተንኮልም ባፉ አልተገኘበትም ሲሰድቡት መልሶ አልተሳደበም መከራንም ሲቀበል አዛተም ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል ሪስትሬንት የምንለው ያ ማለት አንዳንድ ጊዜ ስትሬንት ይሆንና መሳደብ ሲችል መመለስ ሲችል ማድረግ ሲችል ተምንም ያንን አሳልፎ እንደገና ይነሳል ሌላው በጣም በጴጥሮስ ካራክተር ላይ የመጣው ለውጥ self confidence ነው በራስ መተማመን ትልቅ በጣም ስለዚህ የሌሎችን አፕሩቫል አይጠይቅም የሌሎችን አይጠይቅም ዘለው ዋውስጥ ሲገባ እባካችሁ maybe ሊሰጥ ይችላል አላለ በጣም ይሄ ያለው ጌታ ሌሎች እንደሚሉት ለርሱ እንደምለው ማለት ሌሎች ይላል ጌታ ብቻ ይበል እንጂ he don't care what they think about him ያ ማለት more he knows his relationship with the Lord ከጌታ ጋር ያለው ህብረቱ ስለዚህ የሌሎች አጃብ የሌሎች ተቃውሞ የሌሎች ትችት የሌሎች ወይም ደግሞ ሙገሳ ጴጥሮስን እዛ ጋር ነው ወገኖቹ ደረጃችን መድረስ ያለበት ጥሩ ነው ሌላውን ኢንካሬጅ ማድረጉ ጥሩ ነው ሌላን አይዞ ማለቱ ነገር ግን እዛ ጋር ደረጃ ስንደርስ የሌሎች ሙገሳ እንደዚሁ የሌሎች ዲስካሬጅመንት አያወርደንም የሌሎች ሙገሳ ያ ካራክተራችን እየተሰራ ሲሄድ ነው ሪስታርት ማድረግ እንችላለን ሰብሚሲቭ እንችላለን self confidence ራስ በራስ መተማመን ስንል እግዚአብሔር እንደጠራኝ ጥርጥር የለኝም ለምሳሌ እግዚአብሔር እንደጠራሽ ጥርጥር የለም ሰዎች ተቀበሉ ሰዎች አልተቀበሉ ሰዎች አዩ ሰዎች አላዩ I will keep doing I'll keep moving ሰዎች ስለዚህ አንዱ ካራክተራችን በመንፈሳዊ ህይወታችን ጴጥሮስ እየሰራው ጌታ በጴጥሮስ የሰራው ነገር ምንድነው he developed self confidence እንኳን ተመልከቱ ሁሉም ቢክዱ ይናል ከዲም ባለው የነበረው ኮንፊደንሱ ሶታፍ ሁላችሁም እኮ ትክዱኛላችሁ አለ ጌታ ማቴዎስ ምዕራፍ 26 ቁጥር 31 ላይ
እንደ በጎች ትበተናል እረኛውም ይመታል በጎቹም ይበተናል ሁላችሁም ትሸሻላችሁ ቁጥር 33 ላይ ተመልከቱ ሁሉ ብትዱይ ካንተ ጋር ለመሞት ዝግጁ ነኝ I will die with you ይወላችሁ ያቅም ጉዳይ ሌላ ነው ኮንፊደንሱ አሁን እሱ በዛን ሰዓት አቅም አለው ሌላ ነው እሱ ሌላ ደረጃ ነው ግን ካራክተሩ ያዘ ኮንፊደንስ አልለየው የፈለገ ነገር ቢመጣ ለክርስቶስ የነበረውን ፍቅር ከክርስቶስ ጋር የነበረውን መቆራኘት ክርስቶስ የነበረውን መረዳት የሌሎችን አፕሩቫል አልጠየቀም ሌሎችን ልክዱ ይችላሉ Lord and I will die with you በርግጥ ጴጥሮስ ሮንግ ነበር አንድ ጊዜ ብቻ ሳይሆን ደጋግሞ ጌታን ክዶታል ስለዚህ እዚህ ላይ ያዙልኝ ሰልፍ ኮንፊደንስ ስንል ራሳችንን ለራሳችን ያለን ነገር ብቻ ሳይሆን በጌታ በመተማመን ጌታን ተደግፈን እኛ ባዶ የሆነው ሰልፍ ኮንፊደንስ አይደለም የጴጥሮስ ሲተቱ ሰልፍ ኮንፊደንስ አለው ግን ልካውን እዛ ላይ ሁሉ ልክ ተወደኛለህ ባለ ጊዜ ወዳለው ይያለው እዛ ጋር ሲደርስ አንተ ታውቃለህ ከማለት አልክዲም ሶስት ጊዜ ከሁሉ ከዚህ ሁሉ ልክ ስለው ኮንፊደንሱ ጥሩ ነው ግን እርዳኝ አንተ ታውቃለህ ብሎ ያንን ነው ሁለት ነው when we talk confidence አንዳንድ ጊዜ what we call over confidence የምንለው የስጋ ነው ብዙ ሰባኪዎች በጣም ኦቨር ኮንፊደንስ መጽሐፍ ቅዱስን እግዚአብሔርን ቃል እናቃለን ስለሚሉ እንደሚገባ ይዘጋጁ ስለዚህ ህዝቡ ፊት ቆሞ የሚናገሩት ነገር በጣም የሚያሳዝን ይሆናል በጣም ደባ ሰልፍ ኮንፊደንስ በትይትና ጸልየን ከነም ጨምር ነው ጸልየን እግዚአብሔርን ፊት ፈልገን ጾመን አንዳንድ ዘማሪዎች በጣም መዝሙሩን እናቃለን ብሎ በኮንፊደንስ ቆማሉ በደንብ ሳያጠኑ በደንብ ከመሳሪያ ጋር ሳይለማመዱ ያቃሉ ብሎ እዛ ላይ ሲወጡ ምንም ለውጥ አይመጣም ብዙ ጊዜ አይቻለሁ ያቃሉ ምናምን ቢስ ለዚህ ነው ጌታዬ ይረዳኛል እንደምረዳኛ ቃለው ብለን ደግሞ ይሄ የትይትና ኮንፊደንስ ጴጥሮስ ካራክተሩ የመጨረሻው ጌታን ይወደው ነበር ካራክተሩ የፍቅር ካራክተር በዚህ ህይወት ውስጥ ጌታ ሌሎችን እንዴት ማገልገል እንዳለበት በፍቅር ሌሎችን እንዴት እንደሚያገለግል ዲማንድ ሲደረግ አይደለም የሚገርማችሁ ነገር ሌሎችን የማገልገል ፍቅር ያለው እንዲያገለግሉት ብቻ የሚፈልግ አይደለም ካራክተራችን ሲለወጥ ልክ ማርቆስ ምዕራፍ 9 ቁጥር 35 ጌታ ኢየሱስ ክርስቶስ እንዳለው የመጀመሪያ ሊሆን የሚፈልግ የሁሉ አገልጋይ ይሆናል ማገልገልን የሚፈልግ በቸርች ውስጥ ማገልገል እንደዚህ አይነት ኮንፈረንስ ሩም ውስጥ እንመጣ ማገልገል በምንችለው ነገር መዝሙር ብንችል ስብከት ብንችል ጸሎት ብንችል ማገልገል ባለንበት አገልጋይ ማይ ፍሬንድ ካራክተራችን ሲለወጥ የክርስቶስ የሚለውጠን ለአገልግሎት ነው ባጣብቅኝ ሁኔታ ውስጥ ነው እንኳን ማገልገል ጌታን እኮ የምናገለግለው ስለምንወደው ጌታን ስለምንወደው እርሱን የሚወዱትን
እርሱን እንዲያገለግሉ ነው። አሁን እያስተማርኳችሁ እየሰበኳችሁ ያለሁት እኮ እናንተን በጣም ስለሚወድ አይደለም፣ ጌታዬን ስለሚወድ ይሄንን የሚወደውን ጌታዬን እንድታገለግሉት ነው። ይሄንን የሚወደውን ጌታዬን እንድታመልኩልኝ ነው። እንድትንዝንዛ እንድናደርግ እኔን እኮ የምታገለግለኝ በጣም ስለምትወደኛ አይደለም፣ ያንተን ጌታ ስለማገለግል ነው። ይሄ ነገር እንዲቀጥል ስለምትፈልግ ነው። ይወደው ነበር ቅድም ብለናል። ስለዚህ ጌታን ስለሚወደው የማይንዱን ይናገረዋል ለጌታ። ጴጥሮስ ጌታን ይወዳል። ስለዚህ ጌታን ስለሚወድ ጌታ እግር ለማጠብ ሲመጣ አይ ማጠበ ካልቀረመ ሰውነቴን ሁሉ ይጠባል። ሌሎች ዝም ብሎ እግራቸውን ሰጡ። ይወላችሁ ስለ እግዚአብሔር ሐሳብ ስናስብ ስለ እግዚአብሔር ያውቅ ስንመጣ አባት ነው። ጾኔ ሌላ ዘሩቅ ያለውን ፈራጅ አድርገን እንወስድ ወገኖች ሆይ። የሆነ በቃ ስህተታችንን ብቻ ጠብቆ ጭንቅላታችንን የሚል በየቀኑ ኃጢአታችንን እየቆጠረ ብቻ ይህን ዛሬ አድርጋል ነገ እንዳድርጋል ተነገ ወዲያ እንዳድርጋል እንዲህ የሚል አባት ነው። በቃ አባት ነው። ዛሬ እንደውም ሚልኪያስን አስተምር ነበርና ወደዚህ ከመምጣቴ በፊት የአባቴ ኮንስ ወዴት መከበር አባት ካልክ you have to learn to respect. You have to learn seriously. If you are not respecting, don't call father. ማንም ምድራዊ አባቱን ያከብራል፣ ሪስፔክት ያደርጋል። ስለዚህ በቀላሉ ጴጥሮስ ይወደው ነበር። ፍቅሩ ግን out of respect ነው፣ not out of ፍርሃት አይደለም። በአንድም ቦታ እንዲያደርገኛል ብሎ ሲፈራታል። ፍቅር ደግሞ ማይንዱን ይናገራል። ለአባቱ ግልጽ ነው፣ ማይንዱን ይናገራል። አንደኛ ጴጥሮስ 4:8 ላይ እንዴት ጌታ እንደወደደው ያውቃልና እንዴት ንገርማችሁ ነገር ይሄ ነው ወሳኙ ነገር። እንዴት ጌታ እንደወደደው ያውቃል። 4:8 ማን ነው የሚያነብልኝ? አንደኛ ጴጥሮስ 4:8 አንብብል ወጥቻለሁ። ጸልዩም ዘንድ በመጠን ኑሩ፣ ፍቅር የኃጢአትን ብዛት ኦኬ ጉድ ቀጥይ። ልክ ነው። ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። እውነተኛ ፍቅር ከበር ያደርጋል። አናውንስ አድርግ። ኃጢአት እንኳን ሰርቼ እግዚአብሔር ስንቱን ኃጢአታችንን ደብቋል። ስንቱን ኃጢአት እንኳን የሚያስጸይፍ ነገር አድርጎ እንኳን ከበር ያደርጋል፣ ይደብቃል። ፍቅር እየበዛ ሲመጣ ያንን ነው ጌታ ያደረገው። የሚገርማችሁ ነገር ስንቱ የጴጥሮስ ጉድ ተደብቆለታል። ስንቱን ጌታ ምክንያቱም ማንም ስለማንም አይነግሮም ነበር፣ በልባቸው ያለው ሐሳብ ያውቅ ነበር። ጴጥሮስ ያውቃል ስንት እንደተደበቀለት። ስለዚህ ካራክተራችን እየተለወጠ ሲመጣ አንድን ሰው ምን ያህል እንደምንወደው የምናውቀው የሚገርማችሁ ነገር ምን ያህል ያንን ሰው ፕሮቴክት እንደምናደርግ no matter what ሰዎች እንዳይነኩብን እኛ የፈለግነው ነገር ልንል እንችላለን። ሌላው ውስጣችን ይቆጣል። ሰዎች ለዚህ ነው አንዳንድ ጊዜ ልጆቻችን ምንወዳቸው ሰዎች ሲነኩ አንዳንድ ሰዎች ይቆጣሉ ይላሉ። እንትን እኮ አይደለም፣ ያ የሪል ፍቅር ነቸር ነው፣ የእውነተኛ ፍቅር መገለጫ ነው። ፕሮቴክት ለማድረግ ነው።
ከቨር ለማድረግ ነው ስተት እንኳን ቢያደርጉ በሌላ ስፍራ ለጴጥሮስ ለጢሞቴዎስም ብሏል ፍቅር የኃጢአትን ብዛት ይሸፍናል ምን አይታየንም ሰዎች ስለ ሰውየው ወይም ደግሞ ሰዎች ስለሷ ወይም ሰዎች ስለኔ የሚያወሩት ነገር እውነተኛ ነን ለሚወዱ ሰዎች አይታያቸው ያ ደግሞ በእውነተኛ ፍቅር ስንለወጥ ቸርች ውስጥ የሚገርማችሁ ነገር አሁን ቢመሰክር በጣም ደስ ይለኛል አንዲት ልጅ ነቢያውን ትኖር ይሆናል በጣም በዚህ ባለፈው ኮንፈረንስ እግዚአብሔር በጣም ደስ ካሰኘኝ አንዱ ነገር በጣም በልቧ ያለውን ታመጣለች በጣም ስለሚወዳት ነው በጌታ ፍቅር ይቺ ልጅ በጣም ለወደፊቱ የማደግ ፖቴንሻል ያላት ልጅ ነች ያ 3-4 ዓመት ልጅ ነች ነገር ግን እንዴት ትዳሯ ቻሌንጅ ውስጥ እንዳለ ከዚህ ትዳር እንጂ ሌላ ምን ይላል እኔ እኮ ሌላ ማግባት ፈልጋለሁ እንዴትኛ ነው ዘመኔን የምጨርሰው ኖ አታድርጊ አንዳንድ ጊዜ ፔን እንኳን እየተሰማት በጣም እኮ ያማል ፓስተር ትለኛለች አቃለው እሷን ለአገልግሎት ስናቆም አንዳንድ እንድታገለግል አልተፈለገም አላት ሲማንጻር ካላት ሁኔታ አንጻር ነገን ልጅቷን በጣም ስለምን ትላንትና ያደረግሽው ሲተተሽ አይደለም ከዚህ በኋላ አታድርጊ በቃ እንደገና ቁም እንደገና አገልግይ እንደገና ተነሺ ለ3-4 ዓመት ታስረሽ ቁጭ ብለሻል ይበቃሻል በቃ ጌታን አምልኪ ጌታን አገልግይ ቸርች መጣ ንስሐ ገብታ አልቅሳ የሚገርመው ነገር ለ2 ዓመት ተኩል ስንጸልይ የነበረው ነገር እግዚአብሔር በዚህ ባለፈው ኮንፈረንስ እንደገና ተናገረ really I was crying ምክንያቱም we know how we fight she is ready to submit ቢያማትም ከባድ ቢሆንም no እኔ የምላት ነገር በቃ she was there ready to listen እዚህ መንገድ አትጅም በቃ እንደራሴ ልጅ እንደ ቤቲ ነው ማያ አንዳንድ ጊዜ አንዳንድ ነገር የምናደርገው ሰዎችን ስለምንጠላ ሳይሆን ስለምንወድ ፕሮቴክቲቭ ለመሆን ነው ስለምንጠላቸው አይደለም ስለምንወዳቸው ፕሮቴክት እንዳይጎዱብን ለወደፊቱ ሊደርሱበት የሚገባ ቦታ በጣም የሚገርም ነገር እንደዚህ ፕሮቴክት ሳደርግ ወደፊት አንድ ነገር አንድ ቦታ ድርሽ አንድ ባገልግሎት አንድ ቦታ ድርሽ የሆነ ቦታ ይደርሳል ያልኳቸው ብዙ ሰዎች ያንን ሳይረዱልኝ ሲቀሩ መጨረሻ ላይ ያ ትላንትና የፈራውት ነገር ደርሶ አይቻለሁ በቃ ተበላሸ it is gone ትላንትና የፈራሁት ነገር ትላንትና ልቤን ያስፈራኝ ነገር እዚህ ወገኖች ሆይ እውነተኛ ፍቅር ፕሮቴክት ነው ስለዚህ we protect up to the end we cover up to the end እኔን ሲናገር ውስጥ በጣም ይነካል ይሄንን ነው ስለ ፍቅር ስናወራ ይሰራል ጴጥሮስ ያቃል ምን ያህል እንኳን እየተሳሰተ የጆሮው ሰው እየቆረጠ ጥሎት እየሄደ ወደ አሳማጥመዱ እየካደ እንኳን አላውቀውም እያለ ከቶ አላውቀውም እያለ እየካደው ተገና መልሶ ያፈቅረዋል ማንንም እንኳን ነበር ጴጥሮስ ደግሞ ይሄንን የሆነው ለሉቃስ ነግሮት ሉቃስ ደግሞ ጽፏል ጴጥሮስ ጌታ እንዴት እንደገሰጸው የሚገርማችሁ ነገር እንደ ጴጥሮስ ዊክነሱ የተገለጠ ሰው የለም ተቃውሞ አልነበረው ምክንያቱም ጌታ ያንን ሁሉ ያለው እሱን ስለሚወድ እንደሆነ ይገባዋል ተቃውሞ አላለው ኤክስፖዝ ይደረግ ኢንታየር ወንጌላትን አንብቡ እንደ ጴጥሮስ
ዊክነሱ ኤክስፖዝ የተደረገ ሰው የለም እንደ ጴጥሮስ ኃጢአቱ በአደባባይ የተነገረ ሰው የለም እንደ ጴጥሮስ ውድቀቱ የተጻፈ ሰው የለም በብሉይ ኪዳንም ስትመለከቱ እንደ ዳዊት በአደባባይ የወጣ ንጉስ እግዚአብሔር ፍቅር ነው ብዙ ኃጢአቶች ቢኖሩ እግዚአብሔር ያንን ቻፕተር በዛ ዘግቶ አልቀረም ወገኖች ሆይ ስለዚህ ካራክተራችን ሲሰራ ፍቅራችን ሲሰራ ፕሮቴክቲቭ ለወንድም ፕሮቴክቲቭ እንሆናለን ለእይት ፕሮቴክቲቭ እንሆናለን እንሸፍናለን ከበረብ እናደርጋለን ሌላው ካራክተራችን ሲሰራ ርህራሄ ይኖርናል ኮምፓሽን እንሆናለን ካራክተራቸው ሲሰራ ሰዎች እግዚአብሔር ኮምፓሽን ለሌሎች የሚራሩ ርህሩሆች ከሚያለቅሱ ጋር የሚያለቅሱ አይኖ አንዳንዶቻችን ሙቪ እንዳይቶ የሚያስለቅስ ሙቪ ያለቅሳል ሩህሩሆች በቃ ጀንዊን የሆነውን ነገር እውነት የሆነውን ነገር አያስችላቸውም የአንድ ቤት ጉዳይ አይደለም አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 እስከ 10 ሲበዛ ውስጥ የጴጥሮስን መልእክት ከህይወቱ ጋር እያዛመደ ነው ምናየው አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 እስከ 10 ላምበው ያ በመጠን ኑሩ ንቁም ባላገራችሁ ዲያብሎስ የሚጠውን ፈልጎ እንደሚያደስ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ ያወቃችሁ በእምነት ጸንታችሁ ተቃወሙት በክርስቶስ ኢየሱስ ወደ ዘላለም ክብሩ እየጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋልና ያጸናችሁማል ያበረታችሁማል ያቃል ታቃላችሁ ኮምፓሽን ማለት he knows ጴጥሮስ ጃጅ ያደርግ መልእክቶቹን ሲታነቡ ጃጅመንት አይደለም አይዟችሁ አለ በዙሪያችሁ ይዞራል ይፈትናችኋል እንድትወርቁ ያደርጋል እኔን አድርጎኛል አንደርስታንድ በዛ መንገድ ወጥቻለሁ ግን ንቁ በመጠን ኑሩ አንደርስታንድ አደርጋችኋለሁ ዊክነሳችሁን አንደርስታንድ አደርጋለሁ ወገኖች እሱ ነው አገልጋይነት እሱ ነው የሆነ ኤንጀል ይሆን የሆነ መልአክ ይሆን የሆነ የተቀደሰ ይሆን ስለዚህ ጃጅ ሲያደርጋዩ ንግግሩ ሁሉ ስትመለከቱ እሱ ብቻ አይደለም ንግግራቸው ሁሉ ግሬስፉል ነው የወደቀውን እንኳን ሲያነሱ ኮምፓሽን አላቸው ለሌሎች ይራራሉ የሚገርመው ነገር አንዳንዱ የሚመስለው ልክ ለእግዚአብሔር ጠበቃ የቆመ ለእግዚአብሔር ጥብቅና የቆመ ማይ ፍሬንድ እግዚአብሔር ጠበቃ የለው እግዚአብሔር ሁላችንም ልጆች ነን በቃ ለእግዚአብሔር ጠበቃ የቆመ ለእግዚአብሔር ቤት ጠበቃ የቆመ ለእግዚአብሔር ነገር ጠበቃ የቆመ ይመስላል you don't care ጨፍላልቆ በጌታ ልጆች በነበርን ጊዜ እንደዛ ነው የምናስበው you don't care የእግዚአብሔር ነገር ቢበላሽ ታናናሾች ቢሰነካከሉ የእግዚአብሔር ነገር ገደል ቢገባ ቤተክርስቲያን ብትዘጋ አብልቆ ቢጠፋ he don't care ኮምፓሽን የሚባል ነገር የለም የሚወስደው እርምጃ ምን ያህል ሌሎችን አፌክት እንደሚያደርግ ጠላት እንዳለ ሊውጥ የሚፈልግ ሊያጠፋ እንደሚፈልግ እንዳለ እንኳን አይረዳም ጨካኝ
ጳውሎስ እንዲህ ያለ እኔ ከሄድኩ በኋላ ጨካኞች ይመጡባቸዋል አይራሩላቸው ርህራሄ የሚባል ነገር የለም ዛሬ ወደቀው ነገ ተነስቶ ይቆማል ይሮጣል የሚባል ነገር የለም ዛሬ ያጠፋው ነገ ያስተካክላል የሚል ነገር የለም they don't care ለሱለ እግዚአብሔር ቆሞት ይመስላሉ ርህራሄ የለም ጌታ ጴጥሮስ ርህሩህ አደረገው የሚራራ ምክንያቱም ለራሱ ወድቆ አይቷል ሌሎች እንደሚወድቁ ጴጥሮስ እንኳን በርህሩህ የሚጻፈው እኛ አንዳንድ ጥቅሶች እንመርጥና ያንን ጥቅስ ልክ ለራሳችን ፐርፌክት እንደሆነ ሌሎችን እየገጠስ እዚህ ጋር ካራክተራችን የሚያሳየው ሌላ ነው ስለዚህ ካራክተራችን በጌታ እየተለወጠ ሲመጣ ሞር ለወንድሞች ይራራል በመከራ ውስጥ ላሉት ይራራል በፈተና ውስጥ ላሉት ይራራል እናት ለሌላቸው ልጆች አባት ለሌላቸው ልጆች ለአረጋውያን ይራራል መከራ ውስጥ እንኳን ላለፉት በስደት ውስጥ ያለፉ ላሉት ይራራል እኛ የሆነ የተሻለ እምነት እንዳለን ስለቆምን ሳይሆን ያንን ይራራል ነው ሌላው ደግሞ ካራክተራችን ፋይናል ካራክተራችን ሲሰራ ካሬጃስ እንሆናለን ጽኖች ይሄ የማስመሰል ጽናት አይደለም ያ ማለት ምንድነው ፈቃደኞች ለጌታ ብለን መከራ ለመቀበል ለጌታ ብለን ለመራብ ለጌታ ብለን ለመጠማት ለጌታ ብለን ማጣት የሚገባው ነገር እንድናጣ ሰዎች መንፈሳዊ መረዳታቸውን የሚታዩት የሚገርማችሁ ነገር ካራክተራቸው የተሰራ ሲመጣ አንሰልፊሽ ይሆናሉ የሚገርማችሁ ነገር እዚህ እንኳን አብረን ያገለገልን ማቃቸዋል አንሰልፊሽ ይሆኑ ቢችሉ ቢሆንላቸው ለሰው ብቻ ለመኖር የሚፈልጉ በህይወት ዘመን ማቃቸው ብዙ ሰዎች አሉ አንሰልፊሽ እንሆናለን ዛሬ አንዲት እህት ደወለችልኝና በጣም አለቀሰች አበሻ ነች ትላንትና ሼልተር ነው ያደርኩኝ አለች ልጆች ይዤ 3 ልጆች ይዤ እና ቸርቻችሁ የሆነ ነገር ቢረዳኝ አለች እና ነገ ላይ ተቀጣጥረናል ሼልተር ነኝ አሁን የሚያለው አትሊስት ቤት አለኝ ግን ቤቱን መክፈል ስላልተቻልኩ ተዘግቶብኛል እሱ ነገር ውስጥ ነውና ራሴን ለመግደል የምፈልጋለሁ ግን እነዚህ ልጆች አሳዘኑ እነዚህ 3 ልጆች አሳዘኑ የ10 አመት የ7 አመት እና የ4 አመት ልጆች ናቸው አሳዘኑ ስለዚህ የሆነ ሰው ይሄንን ካርድ ያንተን ካርድ ሰጠኝ አላውቅም ትልስት አንድ ወር ቤት ክራይ የሚገርማችሁ ነገር ያ ማለት ምን ማለት ነው ጴጥሮስ he was willing to suffer ጥሩ ለግጀሪ ኑሮ ከምንኖር
ያንን ሴቭ አድርገን ለሌሎች አገልግሎት ብናውል ለሌሎች ማዳን ብናውል ራሳችን እስኪዝ አድርገን በጀታችን እስኪዝ አድርገን ሌሎች ወደ እግዚአብሔር መንግስት እንዲወጡ ሌሎች እንዲረዱ ብናደርግ ወገኖች ሌሎች እንደዛ አይነት ዲፍረንት ቢኖርን መከራን ለመቀበል በጌታ ስም ለጌታ ወንጌል ለጌታ ሥራ ምናጣውን ሁሉ ለማጣት ፈቃደኛ ብንሆን መራብ ቢያስፈልግ ለመራብ መጠማት ቢያስፈልግ ለመጠማት መቸገር ቢያስፈልግ ለመቸገር በማይመች ሁኔታ ውስጥ ብንሆን ያንን ለመቀበል ዲፍረንት ቢኖርን አቅም ቢኖርን ያ ካራክተራችን እየተሰራ ነው ወገኖቹ በዚህ መንፈስ እንጸልያለን እግዚአብሔር ካራክተሬን ስራ መስማትን ብቻ አይደለም እንድትሰራኝ ይፈልጋለሁ በዚህ በኩል እንደሚገባ አልተሰራው ማቃለው እግዚአብሔር እንድትሰራኝ ይፈልጋለሁ መሰራትን ይፈልጋለሁ እንድትሰራን እንፈልጋለን ወገኖቹ ዓላማዬ ስለነ ጴጥሮስ መማር ብቻ አይደለም ፈለጎቻቸውን እንድንከተል ነው መሪዎች ከሆነ ደግሞ ምንድነው የጎደለን መሪዎች ከሆነ ደግሞ ለመሪዎቻችን በመጸለይ በመታዘዝ ጌታ ሆይ በመታዘዝ በመከተል የእግዚአብሔር መንግስት ማስፋት እንችላለን ለዚህ ነው አታስመርሯቸው በጌታ የሚገዟቸው በጌታ የሚመሯቸው በደስታ እንዲያገለግሉ አድርጉ አታስመርሯቸው ምር እንዲሉ አታድርጓቸው ኢየሱስን የማገልገል ዋጋው ለጴጥሮስ እንግዲህ ሁሉንም ስለ ጴጥሮስ ሁሉንም ለመጻፍ ሁሉንም ለመናገር ስብከት ትምህርት ስለሆነ ትምህርት ስላይደለ ብዙ እንትን አይደለም ጴጥሮስ ፈቃደኛ ነበር የዮሐንስ ወንጌል ምዕራፍ 21 ቁጥር 18 እና 19 ጴጥሮስ was ready ካሬጁ ነበረው ለመሞት እንኳን ለዚህ ጌታ ለመሞት ካሬጅ ድፍረት ነበረው ስደቱ ቢመጣ መከራው ቢመጣ ድፍረት ነበረው በማንንም ሁኔታ ውስጥ ወደ ኋላ ላለመመለስ ያንን ያዘውን አቋሙን ላለመቀየር ያመነበትን ዓላማ ለመፈጸም የተጠራበትን ግብ ለማድረስ የተሰጠውን አደራ አንድ ቦታ ለማድረስ የያዘውን ራዕይ ከግብ ለማድረስ ወገኖች ሆይ የያዝነው አገልግሎት is not an event አንዳንድ ጊዜ ሰዎች አገልግሎትን ኢቨንት ያያሉ ስለዚህ ትንሽ ነገር ሲመጣ አገልግሎትን አቆማለሁ ይላሉ it is a journey long way we go long way ባለፈ ጊዜ ሻርሌት ኖርዝ ካሮላይና ማንዴ ማለት ነው ባለፈ ማንዴ ትንግነ ካርያለው ባለፈ ማክሰኞ ለናንተ የቢሊ ግራሃም ላይብረሪ የጎበኘው የሆነ ቦታ በጣም ኢንስፓየርድ ሆንኩ ለ60 አመት ከ40 አመት ጀምሮ ለ60 አመት ሳይለያዩ አብሮ ያገለገሉ ሰዎች አሉ 60 አመት ሞቲቫቸው አንድ ነው ያም የእግዚአብሔርን መንግስት ማስፋት ነው ህልማቸው ዲዛይራቸው አንድ ነው
የሚገርማችሁ ነገር ለምን እጄ እንደ ቢሊግራም የራሴን ሚኒስትሪ እዛ ጋር ነው ትልቁ ነገር እግዚአብሔር መንግስት ማስፋት ካልቻልክ የእግዚአብሔርን ዓላማ ከገባ ራይት ነገር እየሰራ ይኮነ why you think ሌላ ነገር ምንድነው የምታስበው እውነቴን ነው የምላችሁ የነቤተ ክርስቲያን ትክክለኛ ወንጌል እየሰራች እስከሆነች ድረስ የሚመረኝ ፓስተር እውነተኛ የወንጌል ሐሳብ እስካለው ድረስ ሚኒስትሪ በየመመስረቱ ምንድነው ዓላማው why I try to put something my name why if as longer as the church as longer as the leader God gave me እግዚአብሔር እስከተከተለ ድረስ godly vision እስካለው ድረስ የኪንግደም ሜንታሊቲ እስካለው ድረስ why I leave that church why ለምንድነው ሌላ ጋር ምን ፍለጋ ነው የሚሄደው ሰውየው ከእግዚአብሔር ነገር ከወጣ ሌላ ነገር ነው ስለዚህ as longer ወገኖቹ አብረን ያገለገልን ያለው ወደዛ ኪዳን ውስጥ መግባት አለብን ወደዛ መረዳት ውስጥ ብዙ ጊዜ እኔ እንደዚህ ነው የምለው ጌታ ቢፈቅድ በሚቀጥለው 10 አመት እስከ 2025 ከ2015 እስከ 2025 10 አመት ውስጥ 1000 ቤተክርስቲያን ተተክሎ ማለት ነው ለዚህ የሚጸልዩ ሰዎች ያስፈልጋሉ ለዚህ የሚሰጡ ሰዎች ያስፈልጋሉ ለዚህ የሚጾሙ ሰዎች ያስፈልጋሉ ለዚህ የሚያስተምሩ ሰዎች ያስፈልጋሉ ለዚህ ነው አንዳንድ ጊዜ ለሆነ አገልግሎት እንኳን ሲሄድ ጸልዩልኝ እምላችሁ really እዚህ ብቻ ቆሞ ሳይሆን ለዚህ አገልግሎት የሚጸልዩ በጣም ሲሪየስ የሆኑ በቃ አገልግሎቴ ሴቶች ነበሩ በቢሊግራም አገልግሎት እዛ ፎቶ ቁጭ ብሏል ወደ 8 የሚደርሱ ሴቶች አሉ የሚገርማችሁ ነገር ቅርብ ጊዜ ነው ያንን አገልግሎት ለ60 አመት የመራችው ሴት ቅርብ ጊዜ ነው ወደ ጌታ ሄደችው ገና አገልግሎት ሳንጀምር ሚኒስትሪ ብለን እንሮጣለን እንዲህ ሆናለሁ ስለ ራሳችን we start talking about ገና ምንም ሳንጨብጥ 60 አመት በጣም ኢንስፓየር ሆንኩ አየው የቢሊግራምን አገልግሎት ከአንድ ትውልድ ወደ ሌላ ትውልድ እንዲተላለፍ ያደረገው ነገር የሚመሩት አንሰልፊሽ ነበሩ የሚጸልዩት ኪንግዶም ነበሩ ቢሊግራም ራሳቸው ፎከሳቸው ነፍሳት ላይ ነው ብዙ ጊዜ ቀርቦላቸዋል ሴኔት እንዲሆን ፕሬዝዳንት እንዲሆን ፖዚሽን የሴክሬታሪውን ፖዚሽን እንዲዝ ሁሉንም ሪፊውዝ ነው ያደረገው ገንዘብ ይመጣል ወገኖች ክብር ይመጣል ዝና ይመጣል maybe ትልልቅ ሌላ አገልግሎት ሊመጣ ይችላል ትልልቅ ነገር ገና ዓላማ የብለካምን we have made decision እግዚአብሔር የሆነ ነገር ውስጥ እንድንገባ ይፈልጋል የሆነ ቅናት ውስጥ የሆነ አቋም ውስጥ እንድንገባ ይፈልጋል ይሄ ዝም ብለን ብቻ በአፍ የምንናገረው አይደለም ይሄ ራይ ወደ አጥንታችን ወደ ደማችን ወደ ውስጣችን ገብቶ we are ready የሚገርማችሁ ነገር ባለፈ የሆነ ቸርች ፕላንቲንግ ሳደርግ አንድ ጥያቄ ጠየቁ የሆነ ሀብታሙ የሚባል ወንድም ነውና ሌሎችን ሰብሰብ አድርጌ አንድ ጥያቄ ጠየቁ are you ready አልኩ if so ቢኖር ይሄ ነገር ከእግዚአብሔር ነው even እሱ እንኳን ባይኖር even እሱ እንኳን በቤቱ ነው የተጀመረ እሱ እንኳን ባይኖር these things is from God we are going to die for it ብላችሁ አምናችሁ ነው ይሄንን ቸርች እየጀመራችሁ ያላችሁት አልኩ yes አሉ የሚገርማችሁ ከዛ ሽማግሌዎችን ለመምረጥ አንድ ባንድ ጥያቄ ሳደርግ አንዳንዶች በተለየ ነገር እንትን አየው በውስጣቸው ወንድም በራሱ ተነሳስቶ የሙዚቃ መሳሪያ እሱና ባለቤቱ እሱ ብቻ ነው የሚሰራው ደስቶ ቸርች ፕላንቲንግ ለማድረግ ምንም እኮ አይደለም ሰዎች እግዚአብሔር አምላክ የጴጥሮስን አይነት መንፈስ እና ካሬጅ ሊሰጠን ይገባል የጴጥሮስን ቃል በዚህ ሐሳብ ነው የምንጨርሰው
እሱ ራሱ በተናገረው ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 የመጨረሻው ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 በሱ መልእክት ነው የምንጨርሰው። ማነው የሚያነብልኝ? በይስማ አነባዋለሁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋ ዕውቀት አድርጉ፣ ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን። አሜን አሜን። That is his last word. ያ የጴጥሮስ የመጨረሻ ምኞቱ ነው፣ መጨረሻ መሻቱ ነው። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት አድርጉ። By his grace grow with knowledge and grace ላል ይደጉ ነው የሚለው። አማርኛው አድርጉ ነው የሚለው፣ እንግሊዘኛው ይደጉ። But grow in the grace and the knowledge of our Lord Jesus and Lord Savior Jesus Christ. To him to be the glory both now and forever. ይደጉ፣ በጸጋውና ጌታን በማወቅ ይደጉ። መጨረሻ ላይ ክብሩ ሁሉ ለእርሱ ይሁን። አይታችኋል how he finished his journey, how he ended his life. Still he is serving. ይደጉ፣ በጸጋው ይደጉ፣ በእውቀቱ ይደጉ፣ ግን ክብሩ ለእርሱ ይሁን። That is Peter. ክሬዲቱን እንኳን ጥቂት መውሰድ አልተሳሳተም፣ ተሳስቷል፣ አልወደቀም፣ ወድቋል፣ አልካደም፣ ካደ፣ ኃጢአት አልሰራም፣ ሰርቷል። ግን he moved on. ወገኖች ከማንም ፐርፌክሽን አንጠብቅም፣ ከኔም አትጠብቁ፣ ከእናንተም አልጠብቅም። ግን ወደ ፐርፌክሽን እናድጋለን። ባህሪያችን እየተቀየረ ይመጣል። ይባርካችሁ። አንዳችሁ በጸሎት ጨርሱልን።